ዛሬ ደስ ያለኝን ነገር ልነግርህ ነው። ባይዘዌ ላይቭን እንዳጋጣሚ የከፈትኩት አንተም ደክሞኛል ስላልክ ነው እንጂ አንተ ቤት ነበረ ልመጣ ያሰብኩት። ዛሬ የመስጊድ ገጠመኝን ልነግራችሁ ነው። ለመጀመሪያ ጊዜ ዛሬ መስጊድ ሄጄ ነበር እና የገጠመኝን ነገር ለመንገር በጣም ለጃ ነው። እንግዲህ ያው ለመንገር ነው ዛሬ ላይቭ የከፈትኩት። ክርስቲያን ወንድሞች እኔ ንጽጽር ምናምን የከፈትኩ እናንተን ለመቀጥቀጥ ንጽጽር ተከርብቼ ማለት ነው እስልምናን ይዤ አሁን እኔ እናንተን ምናምን ልከራከር ምናምን እንዳትጠብቁ። እኔ ከክርስትና እምነት ጋራ ክርክር አልገባም፣ አልከራከርም። እኔ አሁን ነፃነቴን ማጣጣም ነው የምፈልገው እና መስጊድ መሄድ በጣም ፈለግኩ። ሰላቱንም አስተጣጠቡንም ሁሉንም መማር ብዬ 2 ቀን በፊት ሞከርኩ። ይሄድ ስል የሆነ ነገር ይመጣል፣ ሀሳብ ምናምን ነገር ይመጣል። ኦኬ የሌሊት ስግደት ማለት እና 40 ደቂቃ ምናምን ቀርቷል ስግደት 30 ደቂቃ ቲንክ 30 ደቂቃ ቢሆን እና አንድ ሼክ ሲመጣ ወደ መስጊድ ሊገባ ማለት ነው ሲል እኔ በቃ መሄድ ፈልጌያለሁ፣ እንትን መግባት ፈልጌያለሁ ስለው ዞረ ሰውየው። ጠራሁትኝ። ከዛ በኋላ ምንድን ነው አለኝ። ያው እዚህ የቲክቶኩን ምናምን አያውቁም፣ ገብቷቸዋል። እዚህ ሀገር ላይ ሰው እንደ አዲስ እስልምና መቀበል ፈልጌ ነበር አልኩኝ። እንደዚህ ነው ያልኩት ስል ማሻአላህ አለና በጣም ደስ አለው። ከዛ ወደ እኔ መጣና እስልምናን መቀበል ፈለግ አለኝ። አዎ አልኩት። ምንድነው ሃይማኖት የነበረው አለኝ። ክርስቲያን ነበርኩ አልኩት። ስለው ማሻአላህ አለ። ሁላችንም የምናመልከው አንድ አምላክ ነው ብሎ ሊያስረዳኝ ሞከረ። ልክ የለም አዲስ ሰው ሲመጣ ለሰዎች እንደምታስረዱት። ከዛ አይ የተወሰነች ነገር ስለ እስልምና ለማወቅ እየሞከርኩ ነበረ እንደዚህ አልኩት። ከዛ በኋላ ደስ አለው። በቃ ስምህ ማን ነው አለኝ። ስሜ ኤልያስ ነው አልኩት። ኤልያስ ከሆነ አለኝ እኔም መሐመድ ብያለሁ አላለም? እኔ መሐመድ ብያለሁ ሲለኝ ድንግጥ ነው ያልኩት። ደነገጥኩ። ሌላ ስም ሊወጣልኝ ነው ብዬ ነበረ እኔ የጠበቅኩት ማለት ነው። እንደ አጋጣሚ መሐመድ ኤልያስ ብያለሁ አለኝ። እዛ በጣም በቃ እኔ እንጃ እኔ የሆነ ስሜቴን መቆጣጠር አልቻልኩም። በጣም ደነገጥኩ። ከዛ በኋላ ናናናና ግባ ወደ ውስጥ አለኝ እና ሌሎችም ነበሩ ለካ ሼኮች ውስጥ ነበሩና እኛ መዝሙር እንደምንለው ለአላህ ምስጋና እያቀረቡ ነበረ መስጊድ ውስጥ ተቀምጠው ማለት ነው። ከዛ እንዳለ ተነስተው መጡ ወደ እኔ። ደስ አላቸው። ልነግራቸው አልችልም። ሰውነቴን ሽቶ ቀቡኝ። አጋጣሚ የሆኑ ሶማሌዎች ናቸውና መጀመሪያ የመጡት ማለት ነው። በር ላይ ያገኟቸው። ደስ አላቸው። ልነግራቸው አልችልም። እና ሼኩ እንደውም አለቀሰ። በጣም ገረመው። ከዛው ይዞን ገቡ። ከዛ ቀስ እያሉ ሊያስተምሩኝ እዚህ ነው እስልምና ማለት መሰረታዊ ትምህርት። ከዛስ በስልክ ተጠራሩ። እናንተ በእኔ ምክንያት መስጊዱ ሰው ምናምን መምጣት ጀመረ። አረ እንደዚህ አዲስ ሰው ከክርስትና ወደ እስልምና ሰው መጥቷል አሉ። ደስ አላቸው የመጨረሻ። በጣም ነው የገረመኝ። ከዛ በኋላ የገረመኝን ልንገራችሁ ወሬ ሳላበዛባችሁ። ሳንቲም አመጡና እንካ አሉኝ። በፍጹም አልቀበልም። ኖ ነቢያችን መጀመሪያ ወደ እስልምና የመጣ ሰው የደስታ ሳንቲም መስጠት አለብን። ኧረ እኔ አልቀበልም፣ እኔ ገንዘብ አለኝ ሞልቶኛል፣ መቀበል አለብህ። ከዛ ትንሽ ሳንቲም ሲሰጡኝ ገንቢ በል መቀበል አለብህ ብሎ ሳንቲም እጄ ላይ ሰጡኝ። ነገ ስማቸውን ሁሉንም ተቀብያለሁ። በስማችሁ የተራበ ሰው አበላላችኋለሁ አልኳቸው።
ደስ እንዳላሉኝ ደስ አላቸው። ከዛ በኋላ እናንተ መስጊድ ማለት ትንሹ ገነት ማለት ነው። እንዴት ደስ ይላል! እንዴት ደስ ይላል! ከዛ ጠብቃሉኝ። ሁሉም ቁጭ አሉ። ተቀመጥኩ። የተወሰነች ነገር መሰረታዊ እስልምና የሚባሉትን ነገር ነገሩኝ። እኛ የምናመልከው አንድ አምላክን ነው የምናመልከው። ነቢዩ መሐመድ የአላህ መልእክተኛ ነው። ይሄ መሰረታዊ ትምህርታችን ነው አሉኝ። እሺ። ከዛ ነገሩን ላሳጥረውና ሙስሊሞች ያው ስግደቱ ሰዓት ደረሰ። ሰዎች መሰባሰብ ጀመሩ። ከዛ ውዱ እንዴት እንደሚደረግ ወስደው አሳዩኝ። ከዛ ታጠብኩኝ፣ አብሬያቸው ቆምኩ። እኛ እንደምንሰግደው ትሰግዳለህ። አሁን አንተ አዲስ ነህ። ነቢያችን ምን ብሏል መሰለ? በአንድ ጊዜ ሁሉም ነገር በፍጥነት አይለመድም። ቀስ ብለህ ነው የምትለምደው። ስለዚህ ረጋ ብለህ ነው የምትለምደው። አይዞህ አሉ። እሺ አልኩ። ከዛ መሀላቸው አስገቡኝና ቆሙኛ። አንተ እኔ የተዋረድኩት ወራዳ የሆንኩ ሰው መሀላቸው ቆምኩ። ከነሱ ጋር አበሬ ፈጣሪን ይቅርታ ልጠይቅ፣ ምህረት ልጠይቅ፣ በጸሎት ፈጣሪን ልለምን አብሬያቸው ቆምኩ። እንዲህ ነው የሚጸልየው። እንደዚህ ኢማሙ ሲናገር አንተ እንደዚህ ትላለህ። አሁን አልለመድክም፣ ቀስ ብለህ ትለምዳለህ ብሎ የሆነ የሚነገረውን ነገር ነገሩኝ። ከዛ ሰላት ተጀመረ። መሀላቸው ቆምኩ። አብሬያቸው እንደሚሰግዱት ምንም ብዙም አልከበደኝም። ምክንያቱም ቪዲዮም ትንሽ አይቼ ነበረ። ሰገድኩኝ፣ ጨረስኩኝ። ከዛ በኋላ ኢማሙ መጣ። ለኢማሙ አስተዋወቁኝ። ከዛ አዲስ ልጅ ሙስሊም መጧል ብሎ ኢማሙ ደግሞ ለሁሉም ነገራቸው። ወዳጄ ስልኬ ልንገርህ፣ እስካሁን ድረስ እንደዚህ ወዳጅ የለኝም። ሁሉም ስልካቸውን ሰጡኝ። እንካ የሚቸግር ነገር ካለ ወይም ደግሞ የማታውቀው የሆነ የምትፈልገው ነገር ካለ እኛ አለንልህ። ሙስሊሞች ሁላችንም ወንድማማቾች ነን፣ እህታማቾች ነን። መከሩኝ። ምን አሉ። ከዛ በኋላ በጣም በቃ ልቤ ውስጥ የተሰማኝን ሰላምና ደስታ ልነግራቸው አልችልም። እና ልትቀበል ቻልክ አለኝ። መቼም አይን እያየ እዚህ ቲክቶክ ላይ እንደዚህ ነበርኩ ማለቱ ይከብዳል። በዚህ ዘመን ላይ እንደዚህ አይባልም። ስለዚህ እኔ ቁርአንን አነባለሁ እና እንዲሁ የፈጣሪ ቃል ልቤን ሁልጊዜ እያስተማረኝ ነበረ። ከልቤ ቃሉን እየተረዳሁት ነበረ ብዬ ለኢማሙ አስረዳሁት። ደስ አለው። ግን አለኝ እኔ አንድ ነገር ልምከር አለኝ። እቺን ምክር እኔ ለሁል ጊዜ እንዲይዛት ነው የነገረኝ። በጣም ተገርሜ ነው የወጣሁት። እቺን ምክር ላካፍላችሁ ነው ባይዘዌ ይህንንም ላይቭ የከፈትኩት። ኢማሙ ምን ብሎ እንደመከረኝ ታውቃላችሁ? የክርስቲያኑ ትልቁ ችግር አለኝ መጽሐፍ ቅዱስን በራሳቸው ነው የሚተረጉሙት። ቁርአንን አለኝ በራስህ እንዳትተረጉም። የማታውቀው ነገር ካለ ቀስ እያልክ ተማር። መማር ካለበት ተማር። በአንድ ጊዜ ሁሉም ነገር አይለመድም ሲለኝ ይሄንን ትምህርት ነው ይዤ ወደ ቤቴ የተመለስኩት። ትልቅ ትምህርት ነው። ከዛ ነገ ጁማ ነው። ጁማ በእስልምና ትልቅ ቀን ነው። ትልቅ ብዙ ምክንያቶች አሉት ጁማ እና በጣም ነገ ቀጠሮ ሰጡኝ። ነገ እንዳትቀር አሉኝ። ከሰዓት አካባቢ ወደ ስንት ሰዓት ነው ያሉኝ? ከ12 ሰዓት እስከ 1 ሰዓት ባለው ስራ ስለሆንኩ በዚህ ሰዓት ከቻልክ እንደምንም ብለን አሉኝ። እሺ አልኳቸው። በቃ ተሳስመን ተቃቅፈን ምን ብለን ተለያየን እና ይህንን ልንገራችሁ ብዬ ነው። በጣም ነው ደስ ያለኝ። እውነቴን ነው የምላችሁ፣ በጣም ደስ አለኝ። ናጃ
ይህን ይመስላል የዛሬው ውሎ። ያላችሁን አቅም ተጠቅማችሁ ፍጠኑ። በቃ ይህንን ብቻ ነው የምላችሁ። ጉዳይዲያን እዩት፣ ጉዳይዲያን እዩት እና ይሄ ተአምር ነው፣ ተአምር ነው። አንዳንድ ነገሮችም ደግሞ እስቲ ወደፊት የማሳያችሁ ነገር ይኖራል። ምክንያቱም እኔ በቲክቶክ ላይ ብቻ አይደለም በፌስቡክ እና በቴሌግራምም እስልምናን ዝቅ የሚያደርጉ ነገሮችን እጽፍ ነበር እና የቲክቶክ ግሩፑን ቀይሬዋለሁ። ጃዬ ምናልባት አሳያለሁ። የምንድን ነው ስሙ? የግሩፑን ስም ቀይሬው ዛሬ የሚገርም ነገር ተገጥሟል እና እስቲ ነገ ከነገ ወዲያ ምናልባት አሳያቸዋለሁ። አንድ ደግሞ ወደ እስልምና መግባቴን ነግሬያቸው ሰርፕራይዝ ሆነዋል። በዚህ በቲክቶክ ሳይሆን በፌስቡክ የሚያውቁኝ ሰዎች እዚህ ቲክቶክ ላይ የሚያውቁኝ እዚህ ያሉ፣ በዛ ደግሞ ሳይድ ነግሬያቸዋለሁ እስልምናን መቀበሌን እና ዛሬ በጣም ደስ የሚል ነገር ነው የሰራሁትኝ እና በጣም ደስ ብሎኛል። ወንድም እህቶቼ እንዲያው ያው የደስታ የተካፋይ ሆናችሁልኝ ደስ ብሎኛል። ይህን ይመስላል እንግዲህ ዛሬው ላይ አላሁ አክበር፣ አላሁ አክበር፣ አላሁ አክበር ነው የምለው። ያው በዚህ ሞመንት ላይ በጣም የማዝነው ሰለምቴ ላልሆኑ ሙስሊሞች አይዶ ነው ፊሊንጉን ኬት አምጥታችሁ ፊል እንደምታደርጉት እንግዲህ የራሳችሁ ጉዳይ። እኛ ግን ያው ፊል እናደርገዋለን እና እኔ እንጃ ማለት መስጂድ መግባት እሱን ቶ ስጁድ ስትወርድ ያለው ስሜት ስጁድ በመውረድ ውስጥ ለዓለማቱ ጌታ ለዛ ለአንድ አምላክ ኢንፍሮንት ማለት ነው ላይ ቀጥታ ፊት ለፊት እኔ ለአንተ ሰግድልሃለሁ፣ እኔ ለአንተ አጎበድዳለሁ፣ እኔ በአንተ ላይ እመጀናለሁ፣ እኔ አንተን ብቻ ነው የምገዛክ፣ ሌላ ማንንም አልገዛም፣ እኔ አንተን ብቻ ነው የሚይዘው፣ አንተ ላይ ብቻ ነው የምመካው ብለክ ይሄንን መርጠክ ይሄንን ፈቅደ ልክ ስትደፋ ወላሂ ክርስቲያን እኮ እያለን እንሰግድ ነበር። እኔ ሰግድ ነበረ የስቅለት አካባቢ ህማማት ከገባ በኋላ ለሳምንታት ይሰገዳል እና ትዝ ይለኛል ትምህርት ቤት ተማሪ እያለን ምሳ ሰዓት ላይ ሄደን ምናምን እንሰግዳለን። ስግደቱ እንዴት ነው ሲባል ቁጥር ነው ጨዋታው። እኔ ትዝ የሚለኝ ለእኔ ማለት ነው ያቺን ቁጥር ቆጥረን እንሰግዳለን። ግን በትክክለኛ መንገድ እኔ ወላሂ ለመጀመሪያ ጊዜ የሰገድኩት እስልምና ላይ ነው። ስግደት ምን እንደሆነ ገብቶ ለዚህ ለዓለማቱ ጌታ በቃ ጎንበስ ብለህ ሰግደህለት ስትነሳ ያለው ስሜት ማለት ነው። እዛ ራሱ ጀማው መካከል ራሱ መገኘቱ ራሱ ሌላ ስሜት ነው። እኔ ራሱ እንትን የለኝም እና ሰላት መስገድ ሌላ ነገር ነው። እኔ እንዴት ልበልማ በጣም ጉበዝ አይደለሁም ሰላት ላይ፣ ግን የሆነ ችግር ሲያጋጥም ምናምን በቃ የትም አልሄድም ማለት ነው። ልክ በቃ ሰላቴን ልክ ስሰግድ በሰገድኩበት በሆኑ ቅጽበቶች በቃ ነገሮቹ ተስተካክሎ ያቸዋል። በቃ ኢቨን ራሱ ሰላት ሰግደክ ስትነሳ እዛ መስገጃው ላይ የሆነ ነገርን አራክፈ ስትወርድ ይሰማል። በቃ እርክፍ ብለህ በቃ ንጽት ብለህ ስትነሳ ይታያል ማለት ነው። እና እሱ ሌላ ነው። እና ያው ከዚህ በፊት እንደተናገር ነው እኛ ሙስሊም የሆን ነው። በነገራችን ላይ ሊመስላችሁ ይችላል እንዲህ እንደምታዩት በቃ እንትን አሉት መረዙትና አሰለሙት እንደሚባለው አይደለም። እንደገና እንደው በቃ ሴትም እኮ አፍቅሮ ነው እንደሚባለውም አይደለም። ወይ ደግሞ በቃ ሲፈላሰፍ በቃ እረፍ እየተባለ አልሰማም ብሎ ስርስራችሁ ሄዶ በቃ አሰለሙት እነዚህ የተረገሙት እንደተባለውም አይደለም። የመጀመሪያው በጣም ከባድ በጣም ስቃይ የሆነ ነገር አለ። እሱ ደግሞ ከክርስትና መውጣት ነው። ከልጅነታችን ጀምሮ ያደግንበት የለመድናቸው በጣም ብዙ ነገሮች አሉ። ያንን ህብረት ለቀን ስንወጣ ራሱ ብዙ የምናጠው ነገር አለ። ጓደኝነት፣ ቤተሰብ፣ ብዙ ነገር በጣም ብዙ ነገር የሚያሳምም ነገር አለው። ቀልድ አይደለም። ደግሞ ወደ እስልምና ደግሞ ለመግባት ራሱ ያለው ውሳኔ ምን ያህል ከባድ እንደሆነ ልነግራችሁ አልችልም። ውስጣችሁ ወስኖ ራሱ ማለት ነው። ውስጣችሁ እኮ ወስኗል፣ ውስጣችሁ ሰልሟል። ግን ያችን ሻሃዳ ለመያዝ ያለው ስቃይ ይህ ቀን ልነግራችሁ አልችልም። እኔ ትዝ ይለኛል አዲስ ሻሃዳ ለመያዝ የወሰነች ጊዜ ምን ያህል እንደተሰቃየች አምጠን ነው። እኔ እንዴት እንዳማጥኩ በቃ ተገድጄ ነው። በቃ ይሄ ራሴን አስገድደኝ ማለት ነው። በቃ ምክንያት አጣው ሻሃዳ ላለመያዝ ማለት ነው። እና ይህን ሁላ ርቀት ተጉዘን የመጣ ነው። በቃ የዓለማቱን ጌታ እነ አብርሃም፣ እነ ይስሐቅ፣ እነ እስማኤል፣ እነ ያዕቆብ
በብቸኝነት ሲያመልኩት ሲገዙት የነበረው ያ አምላክ የዓለማቱ ጌታ ሰማይን ምድርን በሰማይ ውስጥ በምድር ውስጥ ያለውን ሁሉንም ነገር የፈጠረ የሚያስተነባብር በፈጣሪነቱ ላይ ፍጡርነት የሌለበት በኃያልነቱ ላይ እሱን የሚያዘው ሌላ አለቃ የሌለበት በጠባቂነቱ ላይ እንቅልፍ የሌለበት እንዲህ ደከመኝ አንዴ ልረፍም አይል በአንድነቱ ላይ ሁለትነትም ሶስትነት የሌለበት እሱ የሁሉም መጠጊያ መመኪያ የሆነ እሱ ሌላ የሚጠገው የሚመካ የሌለው ማለት ነው። ምሳሌ የሌለው እንዲህ ተብሎ የማይመሰለው የዓለማቱ ጌታ የአንድ ከጥንት የነበረ ወደፊትም የሚኖር ሁሉንም የፈጠረ አንድ አምላክ አለ። እሱ ደግሞ አላህ ይባላል። ከድሮ ጀምሮ ከጥንት ጀምሮ ነቢያቶች ሲገዙት ሲያመልኩት፣ ነቢያቶች ሲገደሉለት ሲሞቱለት፣ ስንት ርቀት ሲጓዙለት የነበረ የዚህ የዓለማቱ ጌታ ፍቅር ይዟቸው ስንት ዋጋ የከፈሉ ስንት ዋጋ ከፍለው ለእኛ ያቀበሉን እሱን የዓለማቱን ጌታ ለመገዛት ብቻ ነው የሰለሙ። በቃ ልንገዛው ልናመልከው፣ ሌላ ነገር አይደለም። መገዛት በቃ እሱን ልንታዘዘው። እኛ አላህን የፈጠረን ከአላህንን ከዛ አላህን እንገዛለን ለአላህንን ከዛ ከሞትንም በኋላ ደግሞ ወደ አላህ ነው የምንመለሰው። ከአላህ ለአላህ ወደ አላህ ነው። ለዚህ ብለን ሰልመናል። በመስለም ውስጥ ያለውን ሰላም እኔ እንግዲህ ይሁን አሞክሩት ነው የምለው። ወላሂ እንኳን ካፊሮች ወገኖቻችን ይቅርና በመስለም ውስጥ ያለውን ሰላም ሙስሊሞች እራሱ አይረዱትም። ያልሰለሙ ሰዎች ምን ያህል ማለት የብርሃንን ጥቅም የሚያውቀው በጨለማ ውስጥ የቆየ ብቻ ነው። ያ ብርሃን ውስጥ የነበረማ የብርሃንን ጥቅም እኮ ያውቃል። ግን በምን አይነት ጨለማ ውስጥ እንደነበርን በምን አይነት እንትን አስቸጋሪ ነገር ውስጥ እንዳለን እኛ ስለምናውቅ ስለምናስታውስ ያው የብርሃኗን ጥቅም እናውቃታለን። እና አልሐምዱሊላህ ይህ ሁላ ነገር አልፎ ዛሬ እዚህ ላይ ደርሰናል።